አይሻ ረዲየላሁ ዐንሃ ስለ ልብስ አለባበስ ላመጣን። ባሏ ማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለም። አንድ አባቷ ማን ነው? አቡበክር። ሁለቱም ለሷ ምኖቿ ናቸው? ጸጉሯን ተገልጣ በህይወት ቢኖሩ መሄድ ትችላለች አይደል? ጥሩ። ነቢዩ ሰለላሁ ዐለይሂ ወሰለም የተቀበሩት እሷ ቤት ውስጥ ነው። አንድ አቡበክር አባቷም የተቀበረው እሷ ቤት ውስጥ ነው። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ በቆሰለበት ሰዓት ልጁን አብደላን ይልከውና እናቴን አስፈቅዳት እዛ ቤት ልቀበር ብችል። የተረፈውን ቦታ አንድ ቦታ ነበር። እሷ ምን አለች? እቺን ቦታ ለራሴ ፈልጊያት ነበር ከአሚር አልሙእሚኒን አይበልጥም ብላ ፈቀደችለት። ዑመር ምኗ ነው ለሷ? እናቱ ከመሆኗ ጋር። በደንብ አስምርልኝ ይሄ እናቱ ከመሆኗ ጋር የሚለው የምእመናን እናት የነቢዩ ሚስቶች ማን ሊያገባቸው ይችላል? ማንም አይደል? ሐታ ነቢዩ ቢሞቱ እሱ ከተቀበረበት ቀን ጀምሮ ጸጉሯን ተገልጣ አታውቅም። የገዛ ቤቷ ውስጥ ተቀብሯል እኮ ከአፈር በታች ነው። ዛሬ እህቶቻችንን ያቸው በደንብ ያቸው። ተው የተባለውን ነገር በጠቅላላ ማድረግ ይፈልጋሉ አይፈልጉም? ነቢዩ የረገሙትን ነገር በጠቅላላ ነው አይደል ማድረግ የሚፈልጉት? ለምን? የነብሶቻቸው ጠላት ስለሆኑ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ብለዋል? ሴት ልጅ ጸጉሯን እንደ ሻኛ እንደ ግመል ሻኛ እንዳታደርግ ታዟል አይደል? ዛሬ ካሉት እህቶቻችን 70% የሚሆኑት በጠቅላላ ደግሞ የሀበሻ ጸጉር እኮ ይታወቃል። የስልጤ ይሁን የጉራጌ ይሁን የአማራ ይሁን የኦሮሞ ይሁን የሀበሻ ሴት ጸጉር ይታወቃል አይታወቅም? የሌላቸውን ጸጉር እዚህ ጋር ማጎፈሪያ የሚባል አለ። በነብዩ ለመረገም ማለት ነው። በግድ ተረግመን ካልወጣም ብለው እዚህ ውስጥ ማጎፈሪያ ያስገባሉ። ይሄ ሁሉ ሴት ሻኛ አውጥቶ መስሎሃል? ነብዩ የረገሙትን የነብሳቸው ጠላት ስለሆኑ ጥፍር አታስቀጥሉ አይደለም አታስቀጥሉ። ነብዩ የከለከሉት እኮ ሰለላሁ ዐለይሂ ወሰለም ከ40 ቀን በላይ ጥፍር እንዳያድግ ነው አይደል ያሉት? ዛሬስ ያሳድጉታል። ጫፍ ጫፉ ይሞረድና እላዩ ላይ ሌላ ይሰካል። ጥሩ ጥፍሯ ያደገባት ሴት ዕቃ ታጥባለች? መልሱልኝ። ይሄ ጥፍር ያስቀጠለች ሴት ዕቃ ታጥባለች? ሴቶች ከመጋረጃው ጀርባ አላችሁ አይደል? እንጀራ ትጋግራለች፣ አልጋ ታነጥፋለች፣ ይወድቅባታል ተፈናቅሎ። ስለዚህ ምን ልታረግ ነው? እናቷ እየሰራች ስራ በልጅነቷ እሷን ያሳደገችው ላይበቃት እሷ ቁጭ ብላ ፊልም ታያለች። መስታወት ላይ ቆማ ጥፍሯን ቅንድቧን ምናምኗን ትሞነጫጨራለች። በዚህ እድሜዋ እናቷ ሰርታ ታበላታለች። ቢሩል ዋሊደይን ላይ የታለች? ተውት የአቂዳውን። የአቂዳማ ሁሌ የምናወራው ወንድ ልጅ ያሳጠር ሱሪውን፣ ሴት ልጅ ምትለብሰው ጭራሽ አንድ ስንዝር በመሬት ላይ ይለቀቅ ነው አይደል የተባለ? ሴቶቻችን ዛሬ ኒስፈ ሳቅ ይለብሳሉ አይለብሱ? ወንዶች አሳጥሩ የተባልንበትን ቦታ እነሱ ምን ያደርጉታል? እዛ ድረስ ያሳጥራሉ። ደግሞ የኢትዮጵያዊ እግር ይታወቅ የለ? አሁንም ኢትዮጵያዊ ብዬ ገደልኳቸው። የኢትዮጵያዊ ሴት እግር ይታወቃል ምን እንደሆነ። ማታ ቫዝሊኗን ድብን አርጋ ቀን ለምታሳየው እግሯ ማለት ነው። በፌስታሎ አርጋ ካልሲ ለብሳ አግብታ እኮ ይሄን ፐርፎርማንስ እኮ አታደርገው ወንድ ለመፈተን። ከዛ በኒስፈ ሳቅ ሆና ጥብቅ ያለ ቀሚስ ለብሳ እሱ ላይ ደግሞ ቀሚሱ ተጣብቆ አልበቃትም። ከኋላ አንድ ይቀደዳል። ቅድ ደግሞ አለው። ደግሞ በጣም ከመጥበቡ የተነሳ ቀሚሱ አላራምድ ብሏቸው እንደ ዶሮ ኪን 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 እያሉ ደግሞ መሄዱ አሉ። በደንብ ራመዳለው ካለች ደብ ብላ ኮብልስቶን ላይ ልትወድቅ ነው። ከዛ ያፊት አወቃችሁት? ያ ዱቄት ምናምን ከላይዋ መደረብ የሚገባት ጅልባብ ነበር አይደል? አባያ ነበር አይደል? ከላይ የሚደረበውን ትተው እነሱ ከውስጥ ሌላ ነገር ይደርባሉ። የስፖንጅ ጡት ማስያዣ፣ የዳሌ ጡት ማስያዣ ስፖንጅ፣ አሁንም የመቀመጫ ስፖንጅ፣ አሁንም የተረገመ ስራ እኮ የሚሰሩ ናቸው። በዚህም የተነሳ እጃቸውን አንስተው አላህን ይለምኑታል። አላህን አምፀሽ ነው አላህ እሺ የሚልሽ? አለባበስሽ ሐራም፣ ሐረካሽ ሐራም። ካትወክ የሚሉት አለ ከተማው ላይ የሚሄዱት ካትወክ። ድመት ስትሄድ አይታችኋታል? ወደ አንድ ጎን ከዛ ወደ ሌላ ጎን ነው አይደል? ይሄን ለኛ ሊያሳዩን ይወጣሉ። መጨረሻሽ እንዳይበላሽ ልብሽ እያወቀው ወንድ ፈትናለሁ ብለሽ ወጥተሽ አዳሜ በዱርዬ ወንድ ደግሞ ትገኝና መሬት ላይ ትፈራገጫታለሽ። እፈትናለሁ ያለ ሁሌ ይፈተናል። አሪፎቹን ያዋቸው አሪፍነን ባዮቹም ማለት ነው። ወንድ ሆኖ እኔ ጭሱ እኔማ ምናምን ሲል የነበረው እንባ የምታስለቅሰውን ሴት አላህ ይሰልጥበታል አይሰልጥበትም? ስንቶችን ያስለቅሳል። አንዷ ግን ስንቶችን ያስለቀሰበትን እንባ ታስተፋዋለች መልሳ። አንቺም በደንብ ስሚ፣ አንቺም ፋራዋ ማለት ነው። አራዳ የሆንሽ ቢመስልሽም በጥብቆ የምትወጪው ጡትሽ ስር ስፖንጅ አስገብተሽ አላህን ለማስደሰት መቼም አይደለም። ይሄ አለባበስ እነሱም እኮ ያውቁታል። እንዲህ ሆና ወጣ አንድ ሰዓት ሌላ ያጋጥማታል። ስልኳንም ያስሸጥ ምናምኗንም ያስሸጥ። ተጠንቀቂ፣ ተጠንቀቂ። ይሄ የሰይጣን ግብረ አበር መሆን አያዋጣም።
ሴቶች አለባበሳቸውን ሊያስተካክሉ ይገባቸዋል። አይሻ ለልጇ ለማን ለዑመር ዑመር እናቱ ናት እኮ አይደል